ይህ አዋዜ ልዩ ትኩስ ነው። የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ በግብፅ ስዊስ ካናል በነፃ እንለፍ ሲሉ ጠየቁ። ይህን ተከታትሎ የማስፈጸሙን ኃላፊነት ለውጭ ጉዳይ ሚኒስትር ሩቢዮ መስጠታቸውን አስታውቋል። ፕሬዝደንት ትራምፕ ትሩዝ በተሰኘ ገጻቸው ሲጽፉ የአሜሪካ ወታደራዊና የንግድ መርከቦች በስዊስ ቦይና በፓናማ ቦይ በነፃ እንዲተላለፉ መፈቀድ አለበት ብለዋል። ሁለቱም የባህር ማቋረጫ መንገዶች ያሉ ዶናልድ ትራምፕ ያለ አሜሪካ አይኖሩም ነበረ። ዳኒ እንደሰማው ነው ፕሬዝደንቱ የፓናማ በሰፊው ስንሄድበት የቆየ ነው። እንደውም የፓናማ ቦይ ያው ሲጀመርም የከፈተችውም ራሷ አሜሪካ ናት። ለብዙ ዓመታት 10 ዓመታት ተጠቀመችው እሷ ናት። ወደ ፓናማ ተዘዋውሮ የተሰጠው በጂሚ ካርተር ጊዜ ጂሚ ካርተር ናቸው ይህንን የፓናማ ቦይ ባለቤትነት ወደ ፓናማ መዘዋወር እንዳለበት እንቅስቃሴውን የጀመሩት እንጂ በተግባርም በሳቸው ጊዜ አይደለም ዝውውሩ የተደረገው። እና በዚህ ሂደት ውስጥ ነው ፓናማ ቦዩን ማስተዳደር የቻለችው። ምክንያቱም ከሞላ ጎደል የሁለት ቦታ ሰንጥቋት ነው የሚያልፈው። በጣም ቁልፍ መተላለፊያ ነው። ዋነኞቹ 80% የዚህ ቦይ ተጠቃሚዎች የአሜሪካ የንግድና የጦር መርከቦች መሆናቸው ይታወቃል። በጣም በርቀት ግን በሁለተኛ ደረጃ የምትገኘው ቻይና ነች። እና እነዚህ ሁለት ሀገሮች ያው እንደውም ዶናልድ ትራምፕ ያው የአሜሪካ ንብረት ነው ወደ ነበረበት መልሳሉ የሚል አቋም ነው ያላቸው። ለምሳሌ ባለፈው ወደዛ ተጉዘው የነበሩት የሀገሪቱ መከላከያ ሚኒስትር ኤክሴት የአሜሪካ ባህር ኃይል ወደ ፓናማ ገብቶ ይህንን ስትራቴጂክ ይዞታ ሊቆጣጠር የሚያስችለው ቦታ ላይ መቀመጥ መቻል እንዳለበት ሐሳብ አንሸራሽረዋል። ይህም የፓናማን መንግስት በጣም ነው ያስቆጣው። ኢቭን በዚህ መተላለፊያ ቦይ ላይ አሜሪካ ስሙኒ መክፈል የለባትም መከላከያ ሚኒስትሩም ያሉት ነው። የዶናልድ ትራምፕ ዋነኛ ፖሊሲ ነው። የአሜሪካ መርከቦች አንደኛና ነፃ ተጓዥ መሆን አለባቸው ነው ትልቁ ነገር። በዚህ በፓናማ ቦይ መተላለፍ ከፍተኛ ወረፋ የሚያስጠብቅ ነው። የውሃው መጠን ስለሚቀንስ ብዙ ጊዜ በተለያዩ ምክንያቶች መተላለፊያው አስቸጋሪ ሲሆን ብዙ መርከቦች ረጅም ወረፋ ይዘው የመጠበቅ የአንዳንዶቹ ለሳምንታት የሚያስቆጥር ወረፋ አለ እና ከመቆየት ጋር ደግሞ የገንዘብ ክፍያ አለ። ስለዚህ የአሜሪካ የጦር መርከቦችም ሆነ የሲቪል መርከቦች ሲመጡ ያለምንም ወረፋ አንደኛ ቅድሚያ እንዲሰጣቸው ስሙኒ ሳይከፍሉ እንዲያልፍ ነው አሜሪካ እየገፋች ያለችው። ይህ መሆኑን እንዲያረጋግጡ ውጭ ጉዳይ ሚኒስትር ሩቢዮን ኃላፊነት ሰጥታለች። ዛሬ ከዶናልድ ትራምፕ ማህበራዊ ሚዲያ መግለጫ እንደምንረዳው ዓለም አሁን እንግዲህ አሜሪካ የፓናማን እንግዲህ እንደከፈተች ይታወቃልና አሁን ደግሞ የስዊስ ካናልን ግን እንዴት በነፃ ለመጠቀም ፈለገች? የስዊስ ካናል ቢያንስ በፈረንጅ አቆጣጠር 1956 እንግሊዝና ፈረንሳይ የግብፁ ጋማል ናስር የግብፅ ብሔራዊ ሀብት አድርገው በወረሱት ጊዜ ፈጣን ጥቃት ፈጽመው መቆጣጠር ችለው ነበር ይሄ መተላለፊያውን። እስራኤልም እዛ ውስጥ ነበረችበት። አውሮፓን ከኤሽያ የሚያገናኝ መተላለፊያ ነው። በቁጥጥራቸው ስር አድርገው ነበረ። ይሄንን በመቃወም በሁለቱ አጋሮቿ ላይ በሶስቱ አጋሮቿ ላይ በተቃራኒ በመቆም ከፍተኛ ግፊት በማድረግ ጉዳዩን እስከ ተባበሩት መንግስታት ድረስ በማራመድ ለቀው እንዲሄዱ ያደረገቻቸው አሜሪካ ናት እና የግብፅ ይዞታ ሆኖ አሁን በምናውቀው መልኩ እንዲቀጥል ሶስቱ ሀገሮች ፍጥነት በወታደራዊ ኃይል በቁጥጥራቸው ስር ያደረጉትን መተላለፊያ ለግብፅ አስረክበው እንዲወጡ ተደርጓል። ስለዚህ እዚህ ላይ የተጫወተችውን አሜሪካ የተጫወተችውን ሚና ማለታቸውን መሆኑን እንገነዘባለን። ስለዚህ ከዚህ አንጻር አሜሪካ ባለውለታ ነች። በስዊስ ካናል መርከቦቿ የጦር መርከቦቿ በነፃ መተላለፍ አለባቸው ነው የሚሉት።
እኔ እንደው በአጋጣሚ ትክክል ነው ብዬ ነው ማምነው ዳንኤል። ግብጽ በ11 ቢሊዮን ዶላር ገደማ ታገኛለች በዚህ በየዓመቱ 11 ቢሊዮን ዶላር ገደማ ታገኛለች። የዓለም ወደ 10% የውሃ ንግድን 10% የሚሸፍን መተላለፊያ ነው። ባለፈው ግን በሃይቲዎች የተነሳ ያው ጉሮሮን አንቀው ስለያዙ 60% ወይም ወደ 7 ቢሊዮን ዶላር ከስራለች ግብጽ። እና አሜሪካ የምትጠይቀው ይሄ ነውና እኔ ደግፋለሁ። ምክንያቱም ብዙ ነገሮችን ስትመለከት የግብጽ ኃያልነት ብዙ ቦታ ላይ እንደዚህ አይነት ያልተመረመረ የምዕራባውያን አገሮች እቅፍ ውስጥ የመቆየት ጥንካሬ ነው ያላት ግብጽ። እና ግብጽ ማንም ጥቁር ሰው ሊረሳው የማይችል በዚህ በደቡብ አቅጣጫ በየጊዜው በሷ የተነሳ የኢትዮጵያውያን ደም ሳይፈስ አይውልም። ይሄን ማንም ኢትዮጵያዊ ሊያስተውለው ይገባል። ኢትዮጵያና ኢትዮጵያዊነትን ያሳነሰ ያሟሟ ያራከሰ ያደማ እንዲፈርስ ያላቋረጠ ጥረት የሚያደርግ ከማንኛውም ኢትዮጵያ እንደ ኢትዮጵያዊነቷ እንደ ታሪካዊ ውርሷ እንደ ተምኔቷ እግሯን እንዳዘረጋ ኢትዮጵያ የሚለው ቃል ራሱ ኢትዮጵያዊነት የሚለው ነገር ራሱ ገብቷል እጃችን ላይ ወደ ትርጉም የለሽ ነገር እንዲቀየር ያላቋረጠ ጥረት የምታደርግ ጸረ ሕዝብ ሰብአዊነት ሃይማኖት በማንኛውም መመዘኛ በሃይማኖት ደረጃ ብትመለከት የመጨረሻ የኩነኔ የኃጢአተኛ ድርጊት ኢትዮጵያ በእስልምና ሃይማኖት የኢትዮጵያን ታሪክ ብትመለከት ቁርአንን ያነበቡ ይህንን የሚያበራሩ ብዙ ሙስሊም ወንድሞቻችን ዓለም የሚመሰክረው ነገር ነው። ኢትዮጵያ በእስልምና ሃይማኖት ውስጥ ከፍተኛ ቦታ ያላት ነብዩ መሐመድ ኢትዮጵያን አትንኩ ያሏት ሀገር ነች። እንደ ግብጽ ነው የምነግርህ ያለ ኢትዮጵያን ደም መኖር የማትችል ሀገር ናት። በጋኔል ደረጃ ነው ማያት እና እያንዳንዱ የሚሞት በምንም ምክንያት ምንም ነው ይባል ኢትዮጵያ ውስጥ በየትኛውም ዘመን ለሚሞት ንጹህ ኢትዮጵያ ተጠያቂ የማደርገው ግብጽን ነው። ግብጽ ፍጹም ዲያቦሊካል የሆነ ፖሊሲ የምትከተል ዲፕሎማሲ የሌላት ብዙ ሀገሮች የነበራቸውን የሚያፋጥጣቸውን ብዙ የደረሱ እንትን ፈተዋል። ግብጽ አንድም ጊዜ በዚህ በአባይ ጉዳይ ላይ ነው የምነግርህ ለኢትዮጵያ ውሃ ዝም ብሎ ቴዎሬቲካሊ ነው የማወራህ ቴዎሬቲካሊ አንድ ስሙኒ የመክፈል በዛ በኩል አንድም ነገር እንዳይካሄድ እንደው አንድ ግብጻዊ ወይም አንድ የግብጽ ደጋፊ የሆነ የመካከለኛው ምስራቅ ሰው ይሄንን ሳይድ ነክቶት አያውቅም። በገዛ ውሃዋ ማጠጣ በገዛ ውሃዋ ማታርስ በገዛ ውሃዋ ማታዝ በገዛ ውሃዋ የምትገደል 21ኛው ክፍለ ዘመን ድረስ ኢትዮጵያ ናት። ኢትዮጵያዊነቷ እንዲጠፋ ከለሯ እንዲጠፋ ታሪኳ እንዲጠፋ ደብዟ እንዲጠፋ ከኢትዮጵያ ጋር ጥቁርም ነው አብሮ የሚጠፋው በጣም ኢሞሽናል የሚያደርግ ነው። እዚህ ላይ ከፍተኛ ርብርብ በማድረግ በቋሚ ፖሊሲነት የምታራምድ ግብጽ ናት። እንዴት ኢትዮጵያ ውስጥ የግብጽ ኤምባሲ አለ። የኢትዮጵያ ልጆች ስለ ግብጽ ያላቸው ግንዛቤ በትምህርት ቤት የሚሰጣቸው ነገር የለም። በማያቋርጥ ሁኔታ ኢትዮጵያንን የምታደማ አገር ናት ግብጽ ከራሷ የሚመነጫ ኃይል አላት አቅም አላት የላትም። በመካከለኛው ምስራቅ ውስጥ ዝም ብለህ ስትመለከት የግብጽ በዚህም ሆነ በዛ የሚጫወቱት ብልጠት ካልሆነ በስተቀር ከራሽያ ጋር ብትሄድ አንደኛ ግንኙነት ነው ያላቸው፣ ከአሜሪካ ጋር ብትሄድ አንደኛ ግንኙነት ነው ያላቸው፣ ከቻይና ጋር ብትሄድ አንደኛ ግንኙነት ነው ያላቸው። ኦሌ ተደምሮ ይሄንን ጥቁር ህዝብ ለማጥፋት ነው። የአባይ ተፋሰስ የምትለው ሀገር ላይ ገብተዋል። እንደው አንድ ቀን ቢበራለት ስላለ ይሄ ጥቁር ሰው የሚባል ቢበራለት ነው የምነግረው። ኡጋንዳ ብትል ኬንያ ብትል በዚህ ውሃ ላይ ያሉ በሙሉ በግብጽ ክንድ ስር ነው ያሉት።
ስትፈልግ ነው የምነግርህ በኢትዮጵያ ላይ ተሳምጻቸዋለች። አንድ ዲፕሎማት መመላክና $1 ሚሊዮን ወይም ይሄን አድርጎ ማለት ግብጽ በአፍሪካ ያህሎች ላይ እንደ ሌላ ኃያል ነው የምትነቃነቀው። በጣም ነው ደስ የሚለኝ ስዊስ ካናል ቢዘጋ። የሚገርም ነገር ነው። ስዊስ ካናል ቢዘጋ ሁሉ ደስ ይለኛል። ማንም ሰው ስለ ግብጽ በተመለከተ ማንም ኢትዮጵያዊ የተለየ አመለካከት ሊኖር አይችልምና ዶናልድ ትራምፕ ይገባቸዋል። የአሜሪካ መርከቦች ብቻ ነው በነፃ መተላለፍ ያለበት። ገብቷል። ስለዚህ ይሄ ስሜታዊነት ሳይሆን የእውነት ነው። ሁለተኛ ዶናልድ ትራምፕ እና ይሄ ዶጅ ብለው ከፍተኛ ወጪ ቀንሰዋል። በምን አግባብ ነው ለግብጽ $1 ቢሊዮን ምናምን የጦር መሳሪያ ድጋፍ አሁንም ድረስ ለግብጽ የሚሰጥበት? ለየትኛው ጠላቷ? ይሄንን ፖሊሲ ዶናልድ ትራምፕ ሊያጥፉት ካልቻሉ የሚያሳዝን ነው። እስካሁን ድረስ የነበሩት ኦባማ በል ገለመሌ ለግብጽ ሲያስታጥቁ ነው የኖሩት። በምን የተነሳ? ኦኬ በአንድ ወቅት የሰርቶ ሊሆን ይችላል። ግብጽ የራሷን ደህንነት ለመጠበቅ ሸብረክ ማለት ያለባት ሀገር ለማንም ስጋ ልትሆን የምችል ሀገር አለች። ገብቷል። በሰላጡ ሀገሮች ገንዘብ እየተደገፈች የምትኖር አገር እኮ ነች ግብጽ። በኮራፕሽንና በዲሞክራሲ ብትል ቦታ የላትም። በኮራፕሽን የተበከለች ሀገር ናት። እዚህ ጥቁር ህዝብ ላይ ግን ከምዕራባውያን በመነጨ በአሜሪካ መሳሪያ፣ በአሜሪካ ገንዘብ፣ በአሜሪካ ማንኛውም ዲፕሎማሲያዊ እርምጃ ይሄን ጥቁር ህዝብ ደሙን እያፈሰሰችው ያለችው። ገብቷል። ስለዚህ በታላቅ ደስታ ነው ይሄንን የምለውና ዶናልድ ትራምፕ የጦር መርከቦቻቸውና የምንድነው የንግድ መርከቦቻቸው በስዊስ ካናል በነፃ የመተላለፍ መብት አላቸው። ያን ጊዜ አድነዋታል። እና ደግሞ ወደፊት ተስፋ የምናደርገው ለግብጽ የሚሰጠው በየዓመቱ የጦር መሳሪያ በለው የኢኮኖሚ እርዳታ ከሌላው በተለይ ለምን ተብሎ ገብቷል። እንዴት አንድ የሰለጠነ አገር ልዕለ ኃያል የሚባል አገር እንደዚህ ጸረ ጥቁር የሆነ ጸረ ድሃ የሆነ በስንት መስዋዕትነት የተገኘ የተፈጠረ አገርና ስም እንዲጠፋ ደብዛው እንዲጠፋ ከባህር እንዲርቅ እንዴት 100% አንድ ግብጽ የምትባል አገር ይሄንን መንጋ ጥቁር እንደዚህ እንድትጫወትበት ይፈቀዳል እንዴ? ጀስቲስ ፍትህ መምጣት አለበት። ፍትህ መበየን አለበት። እና አንዳንዴ ሰው ባያደርገውም እግዚአብሔር ቀስ እያለ ያመጣዋል ብዬ ነው የማስበውና አሜሪካ በስዊስ ካናል ቦይ ላይ በቅርቡ በነፃ መተላለፍ ትጀምራለች። ግብጽ $11 ቢሊዮን እያፈሰቻት ነው። ምክንያቱም ግብጽ የምታገኘው ማንኛውም ነገር ለኢትዮጵያኖች ጥፋት እንደሚውል ከኋላዋ እንኳ ሌላ መካሪ የላት። በማንኛውም መንገድ በፖለቲካ፣ በዲፕሎማሲ፣ በሃይማኖት፣ በሰብአዊነት አይን ብትመለከት በግብጽ ዙሪያ ያሉ በሙሉ አንድም ጊዜ በዚህ መንገድ ሚዛናዊ በሆነ መንገድ አይተው አያውቁም። ይሄን እያንዳንዱ ኢትዮጵያዊ ማመን አለብን። በሚቀጥለው ትውልድ ይሄን ማወቅ አለበት የኢትዮጵያ ሕዝብ። እና አሁንም ቢሆን ግብጽ እያደረገች ያለውን እንቅስቃሴ ለተመለከተ ጨጓራህን ነው የምትቃጠለው። ግብጽ ግን ከራሷ የመነጨ ኃይል የላትም። ዘሞስት ፌክ ሀገር ብትኖር ግብጽ ናት። ፌክ ሀገር ናት ግብጽ። እና ዶናልድ ትራምፕ ቸሮሬ ይዘው ነው የመጡት እና በስዊስ ካናል መተላለፍ አለብን የሚሉት የሚቀር አይመስለኝም። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። እንግዲህ አዳዲስ ጉዳዮች ካሉ ተመልሰን የምንገናኝ ይሆናል። እስከዛው መልካም ጊዜ ሆነልህ። መልካም ጊዜ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።